ያዙት። እኔ የሚገባኝ ሞት ነበረ። ገባ አይደለ? ማለት እኔ ሰው ገድያለሁ፣ የብዙ ሰው ነፍስ አጥፍቻለሁ። ሲቀጥል ደግሞ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንግዲህ በጸሎት አብራችሁን ነበራችሁ። ነውረድ ውረድ ብያለሁ እያልኩ ነው። ነውረድ እያልኩ ነው። ድምፅ የሌለው መሳሪያ ነው የሚጠቀመው ራሱ ማለት ነው። እሺ። እና ልክ ስገባ በቃ መሳሪያውን ሲያስገብቱ እናቴ እዛ ተዘድራ አገኘኋት ማለት ነው። ለቀቀኝ። ወዴት ነው የምትወስደኝ? አሁንም እንደዛ ነው እያልከኝ ያለው? ትናገራለህ አትናገርም? ማለት ያው ይሄ ለኔ አይገባኝም፣ ምክንያቱም እኔ ብዙ ወንጀል ሰርቻለሁ። ምን ወርቁ አባት ነው ገድል እንደፈጸሙ ነው እንግዲህ የሚቆጠረው። ምክንያቱም ያደረጉት ነገር ቀላል የሚባል አይደለም። ማለት ከሚስቱም ከልጁም ተደብቀው ነው ያን ነገር ያደረገልለኛ ማለት ነው። እና ምን ብዬ ልናገር? ምን ማለት ነው? ልቀቀኝ ማለት ሰውዬ ቀላል አይደለም። ማላውቀው ቤት ውስጥ እንዴት ነው የምሄደው? አትሄድም? እሱን ወደ ሰውን በግድ ትሄዳለህ እኮ። ምን ላደርግ ነው የመጣሁት እዚህ ነገር? እዛ ፈንታ ተንከባክባችሁ ንጹህ ልብስ አልብሳችሁ ሻወር እንደወስድ አድርጋችሁ ድጋሚ ወደዚህ እንድቀርብ ነው ያደረጋችሁኝ ማለት ነው። አንተ ሰውዬ ትሰማኛለህ? ሁለተኛ እንደዚህ እንዳትለኝ እያልኩ ነው። የሰማኝ ነው። እሺ ተባባልን፣ ቃል ተገባን። ምን እንደሚፈልግ ሳታውቂ ማለት ነው። እሺ ያልሽው አንቺ። የሰው ህይወት ከምንም በላይ ከእቃም ከምንም ከቤትም በላይ ነው። ገባ አይደለ? ያን ጉዳት ይዤ ተቀምጬ በቃ ሞተች። በጣም ይቅርታ ማለት ምን ማለት እንዳለብኝ ራሱ አላውቅም። ሰላም ጤና ይስጥልን ውድ የሚኪሾ ቻናል ተመልካቾቻችን እንደምን ቆያችሁ? ሚኪ ነኝ። ቤተሰቦች እንግዲህ አጠገቤ ወንድሜ ዳኒ ይገኛል። ሰሞኑን እንግዲህ ወንድሜ ዳኒ እናቴን በማፈላለግ ስራ ተጠምዶ ነበር። እንዲሁም የእናቴን አጋቾች እንግዲህ ከስር እየለቀመ በቁጥጥር ስር ሲያውላቸው ነበር። እኔም እንግዲህ የጠፋሁበትን ምክንያት ትናንት በለቀኩላችሁ ቪዲዮ ተናግሬ ነበር። ያው የእናቴ የመሰሉ ጉዳይ ስለነበረ ካሜራ ፊትም መቅረብ አልቻልኩም። የነበረውን ነገር እናንተ ትረዳላችሁ ብዬ አስባለሁ። በዚህ አጋጣሚ ከእናቴ ከመሰሉ ጋር በሰላም ተገናኝቻለሁ። ሁላችሁንም ማመስገን ፈልጋለሁ። አሁን ለምስጋና ነው ወደዚህ የመጣሁት። ቤተሰቦች ወንድሜ ዳኒ ከልብ አመሰግናለሁ። አሁንም የእናቴን የመሰሉ ጉዳይ ይዟል። እንግዲህ እናንተም እንድታመሰግኑልኝ ፈልጋለሁ። እህት ወንድሞቼ፣ ተመልካቾቼ፣ የአረብ ሀገር የማዳም ቅመሞች፣ በመላው ዓለም የምትገኙ የጎጆ ቲዩብ እና የሚኪሾ ተመልካቾቻችን በሙሉ ከልብ አድርገን እናመሰግናለን። ቤተሰቦች አሁን ሁሉም ነገር ሰላም ነው። እንግዲህ ከእናቴ ከመሰሉ ጋር በሰላም እንደነገርኳችሁ በሰላም ተገናኝቻለሁ። እናቴንም እንግዲህ የተንከባከብናት ነው። ራቅ ያለ ቦታ እንግዲህ አስቀምጠናት የእሷን ደህንነት እየጠበቅን ነው። ዳኒ እንግዲህ በሰፊው እንመሰጋገናለን። እኔ እናንተም ያው ስራም ስለሚያገናኘን እንደ ወንድም ስለምንተሳሰብ እንግዲህ ይሄንን ነገር እንደ ዕዳ አንቆጥረውም እኛ። ቢሆንም ግን ማመስገን አለብኝ ዳኒ። በጣም አመሰግናለሁ። አይገባም ሚኪ። በመጀመሪያ ውድ ሚኪሾ ቻናል ቤተሰቦች እንደምናችሁ። ያው አሁን ይህንን ቀረጻ በዚህ ሰዓት ማድረግም አያስፈልግም ነበር። ምክንያቱም እንደሚታወቀው ውድ ቤተሰቦች ሚኪ ለሁላችንም ይሄ ነው የማንለውን ነገር ነው ያደረገልን እና ይሄ እኛ ማድረግ ከምንችለው ጥቂት ነው። በእውነት ይሄ እኛ ማድረግ ካለብንና ከሚገባን ነገር በጥቂቱ ያደረግነው ነገር ነው። ዋናው ነገር እዚህ ጋር መመስገን አለበት ብዬ የማስበው ወንድሜ ሚኪ ያው ፈጣሪን ነው። ከምንም በላይ ከማንም በፊት እንግዲህ ደርሶ ምንም ችግር ይሄን ያክል የከፋ ችግር ሳይፈጠር እናታችን መሰሉን እንግዲህ በሰላም ወደ እጃችን በሰላም ወደ ቤታችን ያስገባልን የመጀመሪያው እርዳታ ሰጫችን እንግዲህ የፈጠረን አምላክ እግዚአብሔር ነውና በመጀመሪያ እግዚአብሔርን ማመስገን አለብን ብዬ የማስበው። ሲቀጥል ደግሞ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንግዲህ በጸሎት አብራችሁን ነበራችሁ። ስለዚህ ሚኪ ማመስገን ያለብህ ከኔ ይልቅ ቸር ያጋጥመው። ሁሉም በየሃይማኖቱ እንግዲህ ፈጣሪውን እየለመነ ነው እንግዲህ ለዚህ ደረጃ ራሱ የደረስነውና ውድ ቤተሰቦቻችንን
ሁሉንም ነው ማመስገን አለብን ብዬ የማስበው። እኛ እንዳልከው ነው እንደዚህ መመሰጋገን አይገባንም። መመስገን ካለብህ ራሱ አንተ ነህ መመስገን አለብህ ብለን የምናስበው። ምክንያቱም የዚህ ሁሉ ነገር መጀመሪያ የዚህ ሁሉ ነገር ጠንሳሹ አንተ ነህና መመስገን ካለብህ ራሱ አንተ ነህ። እኔ ሌላ ምንም ምለው ነገር የለም እና በማመስገን ከማመስገን ይልቅ አሁን ላይ ቀጣይ እርምጃዎቻችንን ብንነጋገር ብዬ ነው የማስበው። ማለት በዚህ ያን ያክልን ጊዜ ባናጠፋ ብዬ ነው። ቤተሰቦች ያው ዳኒ የተናገረው ልክ ነው። ዳኒ የጀመረው ኬዝ ስላለ ወደዛም ኬዝ መሄድ ስላለበት ነው። በሰፊው ከዳኒ ጋር እንመሰጋገናለን። ትንሽዬ ዝግጅት አዘጋጅተን እንግዲህ ያው እንገባበዛለን ብዬ አስባለሁ። ሁላችሁንም ወዳችኋለሁ። ሁላችሁንም ከልብ አመሰግናለሁ። እኔ ልሰናበታችሁ ቤተሰቦች። እንግዲህ ዳኒ አንድ ኬዝ አለኝ ወደዛ ኬዝ መሄድ አለብኝ እያለ ነው። እንግዲህ ቤተሰቦች ዳኒን አመስግኑልኝ። በጣም ከልብ አድርጌ አመሰግናለሁ። እንግዲህ ወዳችኋለሁ። ዳኒ እንግዲህ እየተደዋወልን የኔም ቲሞች አሉ ያንተም ቲሞች አሉ እየተቀናጀን በህብረት እንሰራለን። እኔን ሸኘኝ። እሺ ሰላም ጤና ይስጥልኝ ውድ የሚኪሾ ተመልካቾቻችን በድጋሚ ተመልሻለሁኝ። ውድ ቤተሰቦች እንግዲህ ቀደም ሲል በነበረው ቪዲዮአችን እንግዲህ ከሚኪ ጋር የነበረን ቆይታ የሚታወስ ነው። ያው እንግዲህ ሚኪ ወይዘሮ መሰሉን በማግኘቴም እንዲሁም ደግሞ ከእሳቸው ጋር የተያያዙ የተለያዩ አይነት ወንጀለኞች እሳቸውን ለማገት የተለያዩ አይነት ስራ ሲሰሩ የነበሩትን አጋቾችም ጭምር እንግዲህ በቁጥጥር ስር በማዋሌ የነበረ የተለያየ የምስጋና ፕሮግራም እንግዲህ ለእናንተ ቀደም ሲል በነበረው ቪዲዮ አሳይተናችሁ ነበረ። ወደ ቤተሰቦች እንግዲህ ከዛኛው ቪዲዮ በፊት ከ2-3 ቀናት በፊት ከተለቀቁ ቪዲዮዎች መካከል ደግሞ እዚች ጋር የምታዩትን እንግዲህ ፍቅርተ የተባለችዋን የወይዘሮ መሰሉ አጋች ሆና ተቀምጣ የነበረችው በስተመጨረሻም ደግሞ የግድያ ሙከራ ሊደረግባት ሲል አትርፈናት እንግዲህ ያለውን ነገር ከኛ ጋር ሆነን እየተንከባከበን እስካሁን ያስቀመጥናት በመጋዘን ውስጥ ያስቀመጥናትን ልጅ እንግዲህ የምታስታውሷት ይመስለኛል። እንግዲህ ነገሮች የተፈጠሩትን እንዴት ነው አሁን የምንገኘው ውድ ቤተሰቦች የተለያዩ ወንጀለኞችን ተጠርጣሪዎችን እንዲሁም ደግሞ የተለያዩ ኬዞችን ለመስራት ባዘጋጀነው ትልቅ ግቢ ውስጥ ነው የምንገኘው። ይህ ግቢ እንግዲህ ውድ ቤተሰቦች የራሱ የሆነ መጠየቂያ እንደዚህ አይነት ክፍሎች ያሉት ሲቀጥልም ደግሞ ወንጀለኞችን ማለትም ተጠርጣሪ የሆኑ ግለሰቦችን እንግዲህ የምናወጣጣበት መጋዘንንም ጨምሮ የያዘ ነው። የተለያዩ ክፍሎች በዛ ያሉ ክፍሎች ያሉበት ግቢ ነው ማለት ነው አሁን የምንገኝበት ቦታ። እንግዲህ ውድ ቤተሰቦች አሁን ላይ እዚህ ቦታ ላይ ከፍቅርተ ጋር የተገኘንበት ዋነኛው ምክንያት የሚሆነው ምንድን ነው? ፍቅርተ ለእናንተ መናገር የምፈልገው ነገር አለ። ለእናንተ አንዳንድ ነገሮችን ላሳውቃችሁ ፈልጋለሁ። ይጥቀማችሁ አይጥቀማችሁ አላውቅም ብላለች። እንግዲህ ያው እንደምታዩት ልብሷም ቀይረንላታል። ምክንያቱም ደግሞ እዚህኛ ጋር ተቀምጣ በነበረበት ሰዓት ላይ በዚህ 2 ቀን ውስጥ እንግዲህ ያው የሴቶች ወርሃዊ ግዴታ ላይ ነበረች እና ሳይታሰብ ሳትዘጋጅበትም እሷም ብትሆን ድንገት መቶባት እንግዲህ ልብሷም ተበላሽቶ ነበረ። ያው እኛም እንግዲህ አዲስና ንጹህ ልብስ አምጥተን እንድትታጠብ እንዲሁም ደግሞ ልብሷን እንድትቀይር አስፈላጊ የሆነውን እንክብካቤ እያደረግንላት ነው የምንገኘው ማለት ነው። እንግዲህ አሁን እንግዲህ ውድ ቤተሰቦች እሷ የምትለንን ነገር ለመስማት እንግዲህ እድሉን እንስጣት። ያው አብራችሁን ቆዩ። እሺ አመሰግናለሁ። ማለት ያው ይሄ ለኔ አይገባኝም። ምክንያቱም እኔ ብዙ ወንጀል ሰርቻለሁ፣ ብዙ ነገር አድርጌያለሁ። እናንተንም ደግሞ ብዙ እንድትለፉ አድርጌያቸዋለሁ። ከእድሜም ደግሞ ከፍ የምትልን እናት የእናት ኩያን የምታክል እናት ማግቼ ብዙ ስናሰቃያት ነበረ። ማለት ይሄ ያው እንደ ኃጢአት መናዘዝ አይሆንብኝና ያደረኩት ነገር በጣም ነው የጸጸተኝ። ምክንያቱም እናንተ እኔን ስታገኙኝ የማይሆን ቦታ አይደለም የሚወሰዳችሁኝ ወይ ደግሞ አላሰቃያችሁኝ፣ የሚገባኝ ቅጣት አልሰጣችሁኝም። እንደውም በዛ ፈንታ ተንከባክባችሁ ንጹህ ልብስ አልብሳችሁ ሻወር እንደወስድ አድርጋችሁ ድጋሚ ወደዚህ እንድቀርብ ነው ያደረጋችሁኝ ማለት ነው። እና ለእናንተ በጣም አመሰግናለሁ። ማለት ደስ ብሎኛል ስለተገኘች ወይዘሮ መሰሉ። መጀመሪያ ላይ ፈቃደኛ አልነበርኩም። እንደ መጀመሪያ ላይ ስትመጡም ደግሞ የተቀበልኳቸው አቀባበል ልክ አልነበረም። ከዛም በፊትም ደግሞ በጣም ብዙ ወንጀሎች ሰርተናል። ማለት አሁን ላይ ተይዘናል ሁላችንም፣ ግማሹ የሚሆነው እንትን ተይዟል። ግን
አሁን ላይ ያለ ነው እኛ እዚህ ተያዝነው ከዚህም በፊት በጣም ብዙ ወንጀል ሰርተናል በጣም የማይገባ ነገሮችን አድርገናል እና የሚኪ እናት ብቻ ሳይሆን ሌሎች እናቶችንም አባቶችንም ይዘን ምናምን ብዙ ነገር አድርገናል ብዙ ብር ተቀብለናል ያ ብር አይጠቅመንም ማለት አሁን ላይ ነው አይጠቅመኝም አሁን ላይ እኔ እናንተ ወደ ህግ እንደምታቀርቡኝ እንደሚፈረድብኝ ምናምን አውቃለሁ አሁንም ለማስተባበል አይደለም ሰውን ለማስተባበል እናንተን ለማስተባበል እንድታዝኑልኝ ምናምን አይደለም ግን ከልቤ እዚህ በቆየውበት ጊዜ በጣም ብዙ ትምህርትን ያስተማራችሁኝ ማለት ለሰው ልጅ ያን ሁላ ነገር አድርጌ በፍቅር ነው የመለሳችሁልኝ በስነ ስርዓት ምግብ እየሰጣችሁኝ በስትክክል የተንከባከባችሁኝ ማለት ነው እና በጣም ነው ማመሰግነው ስለ ሁሉም ነገር ለኔ የማይገባኝን ነገር ነው ያደረጋችሁልኝ እና የሚኪ እናትም ስለተገኘች ደስ ብሎኛል እኔም ልገደል ነበር ማለት እስካሁን ነፍስ አይቆይም ነበር በህይወት አልኖርም ነበር ማለት ነው ያን ነገር ድጋሚ ማለት ለወንጀለኛ ለኔ እኔ ወንጀለኛ ነኝ ለኔ ተባብራችሁ የሚገለኝ ሰው ይዛችሁልኝ ምናምን ነገር ረድታችሁኛል ገባ አይደለ እንደዛ ሳይሆን ለኔ የሚገባኝ እኔ ሰው እንደገደልኩት እኔ ሰው አግቼ ብዙ ነገር እንዳደረኩት እኔም እንደዛ ነበር መሆን የነበረብኝ ቅጣቱን ነበር ማግኘት የነበረብኝ ገባ አይደለ ለኔ የሚገባኝ ያህል ነበርም ማለት ይቅርታ በጣም ግን እኔ የሚገባኝ ሞት ነበረ ገባ አይደለ ማለት እኔ ሰው ገድያለሁ የብዙ ሰው ነፍስ አጥፍቻለሁ ሰው አግቻለሁ ምን ብያለሁ ማለት ነው እልሽ ፍቅርተ አሁን ላይ ማለት አንቺም በእነዚህ አይነት ስራዎችን ስትሰሪ የነበረው እነዚህ የወንጀል ድርጊት ውስጥ ተካተሽም የነበረው ያው በማወቅም ሊሆን ይችላል ወይም ደግሞ ባለማወቅም ሊሆን ይችላል ያው ይሄ ነገር ከተጠያቂነት ያድናል እያልኩኝ አይደለም ግን ያው ፍርዱን ለፍርድ ቤት እንተው ለዳኞች እንተውላቸው ይሄን ነገር ስራ የሚሰሩት ሰዎች እንተውላቸው ማለት መናገር ስለፈለኩኝ ነው ስለናንተ መናገር ስለፈለኩኝ ነው ማለት ይሄ አይገባኝም ለኔ ገባ አይደል አንድ ሴት ሰው ይገደላት እንደገና ደግሞ እኔ ልገደል ነበር በቃ በዚህ ሰዓት ህይወት አይኖርም ነበር እኮ እናንተን እኮ ነው ማመስገን የምፈልገው እናንተን ነው ማለት እዚህ ጋር ተረጋጊና ማውራት ያለብንን ነገር እናውራ ይልቅ ጊዜያችንም እየሄደ ስለሆነ ተረጋጊ ይቅርታ በጣም ችግር የለም ብቻ እናንተን ነው ማመስገን የምፈልገው በጣም ነው ማመሰግነው ማለት ጥሩ ሰዎች ናችሁ በጣም ቃላት የለኝም ለእናንተ ማለት እንደዚህ ብዬ ስናገር ሰው በቃላት ብቻ የሚያልፍ ነገር እንዲሆን አልፈልግም ማለት በጣም ነው ማመሰግነው ድጋሚ እንድኖር አድርጋችሁኛል እኔ አሁን ላይ በቃ እስር ቤት ልሆን እችላለሁ ሊፈረድብኝ ደግሞ ቅጣቴን እቀበላለሁ ገባ አይደለ ቅጣቴን እቀበላለሁ ቢፈረድብኝም ግን እናንተ እስካሁን ከፍርድ ማለት ተፈርዶብኝ እኮ ተምሬ እወጣለሁ ነው ገባ አይደለ ከዛም በኋላም ደግሞ ህይወት አለ ግን ህይወቴ ይቋረጥ ነበር እስካሁን እኔ ሊገሉኝ መጥተው ነበር እናንተ ናችሁ እኔ ሊገሉኝ የመጡትን ሰዎች እንደገና ለፍርድ አቅርባችሁ እንዲታሰሩ ያደረጋችሁት ማለት ነው ስለዚህ በጣም ነው ማመሰግነው እናንተ በጣም ጥሩ ሰዎች ናችሁ እግዚአብሔር እንግዲህ የምትሰሩትን ሳይ ይባርክላችሁ እንደገና ደግሞ እኔ በጣም በጸጸቴን ነው ልነግራችሁ የምፈልገው ማለት እኔ በፊት ላይ እናንተን ባገኛችሁ ኑሮ ወይም እናንተን የምትሰሩትን ነገር ባቅ ኑሮ ምናልባት እኔ ወደዚህ ወንጀል ከመግባት ይልቅ አብሮኝ የሚሰሩትን ሰዎች ማጋለጥ እችል ነበረ ገባ አይደለ ያን ነገር እችል ነበር ግን እናንተን ስለማላቃችሁ ነው በፊት ይሁላ ነገር የተፈጠረው ማለት ነው ስለዚህ በጣም ነው ማመሰግነው እናንተን እና እንትን ከማለቴ በፊት ማለት አሁን ፍርድ ከመውሰድ እንትን ከማለት ከመቀበሌ በፊት ለእናንተ መንገር የምፈልገው ነገር ስላለ ነው ደግሞ ከምስጋናውም በላይ መጀመሪያ ምስጋና ነው ያው በሚከታተሏችሁ ሰዎችም በእናንተም በእግዚአብሔርን ፊት በጣም አመሰግናለሁ ከዛም በመቀጠል ደግሞ እናንተ ያው እንደዚህ የተበደሉትን ሰዎች ምናምን እየፈለጋችሁ ፍርድ እንደምትሰጡ ነው የገባኝ አሁን ላይ ስለዚህ እማቀው ሰው ስላለ እንደዚህ ሰዎች ላይ ብዙ ነገር የሚያደርግ እማቀው ሰው ስላለ እሱ ላይም ደግሞ መከታተል ከቻላችሁ ምናልባት ስራችሁ ላይ እንትን ማይል ከሆነ ስለሱ ሰው መረጃ ልሰጣችሁ ነበረ
ወደዚህ ድጋሚ ለመቅረብ የፈለኩት ማለት ነው። ማለት እማቀው ሰው ስላለ እንደዚህ አይነት ስራ የሚሰራ ሌላም ሰው አለ ነው የምትይኝ? ማለት በእኛ ስራ ውስጥ አይደለም። አሁን እኛ ባልኩ ስራ ውስጥ ሳይሆን እኛ በእኛ ስራ ውስጥ ያው ተይዘዋል። ያው እኔም ተይዣለሁ፣ ሁሉም ሰው ተይዟል ማለት ነው። ዋናውም ቸርነትም ተይዟል። እንደዛም ደግሞ ብዙ እንዲገሉኝ የነበር ብዙ ሰዎች ተይዟል በእኛ ስራ ውስጥ። በእኛ ስራ ውስጥ ሳይሆን በፊት ላይ እኔ ጋር ችግር ያደረሰ ሰው ነበረ። አሁን ላይም ደግሞ በሰዎች ላይ ብዙ ችግር የሚያደርስ ሰው አለ ማለት አልገባኝም። ስለዚህ ነገር አንቺ ቀድመሽ ታውቂዋለሽ ነው? ከዚህ ሰውዬ ጋር አብረሽ ሰርተሻል ነው? አልገባኝም። ያለውን ነገር እስቲ በስነ ስርዓት አስረጅኝ። ከመጀመሪያ ጀምሮ እስቲ ያለውን ነገር ግልጽ አድርገሽ ንገሪኝ። እሺ ምን መሰለ፣ አቶ ወርቁ ይባላል ሰውየው እና አሁን ሳይሆን በፊት ላይ ማለት ነው። በፊት ቢያንስ ከስንት ዓመት ብቻ ከአመታት በፊት ነው። እና ከኔ ጋር እኔ የሆነ እንትን ልከፍት ፈልጌ ትምህርት እየተማርኩኝ ነበረ እና እናቴም ትንሽ ታማ ስለነበረ ጎን ለጎን እንድረዳት ምናምን ብዬ እንትን ነበረን ከሱ ጋር። ያው ሰውየው ትንሽ አቅም ያለው ሰው ነው እና ከሱ ጋር የሆነ ነገር ውስጥ እንገባለን እና የሆነ ጸብ ይፈጠራል በእኔና በሱ መሀል ማለት ነው። ማለት አሁን የሆነ ነገር እንትን እንደዚህ ነው እያልሽኝ ያለሽው እና የሆነ ግልጽ አድርገሽ ብትነግሪኝ ማለት እንደገባኝ ከሆነ በስራችን በእኛ ስራ አሁን ላይ ጥሩ እየተሰማሽ እንደሆነ እኛ የምንሰራው ስራ ጥሩ ስራ እንደሆነና አንቺም ደግሞ ከዚህ በፊት በሰራሽው ስራ እንደተጸጸትሽ ነግረሽኛል። በዚህም የተነሳ ነው እንግዲህ ሌላም ሰው ለማጋለጥ አሁን ላይ መረጃ እየሰጠሽኝ ያለሽው እንደተረዳሁሽ ከሆነ ማለት ነው። ግን እንትን በሆነ ምክንያት መንገድ ምናምን ትይ ነገር የሆነ ስሜት አይሰጥም። ለምን እንደዚህ አይነት መረጃዎች በየጊዜው ማለት ይቻላል የሚደርሱኝ ማለት ነው። ስለዚህ እንትን የምትያቸውን ነገሮች ግልጽ አድርገሽ ብትነግሪኝ ይሄ ምናምን የሚባሉትን ቃላቶች ራሱ ማለት ነው ከቃላቶቹም ጭምር ማተር ያደርጋሉ ተብሎ ስለሚታሰብ ነው። እሺ ግልጽ አድርገሽ ብትነግሪኝ ምን እንደተፈጠረ፣ ከአንቺ ጋር ያላችሁ ግንኙነት፣ እሱ የሚሰራው ስራ ምን እንደሆነ እነዚህ ነገሮች ግልጽ አድርገሽ ብትነግሪኝ። ያው የኔ ችግር ብዙም እንትን ላይ ማለት በፊት ነው የተፈጠረው ብዬ ስላሰብኩኝ ነው። ግን የሚጠቅማችሁ ከሆነ እነግርሃለሁ። የኛ ቤት ማለት የሆነ በጣም የወደቀ አይነት ቤት ነበረ እና ከኔ ጋር ቃል እንገባባለን ማለት ነው። ያው እናቴም በጣም ያፈስ ነበረ ጣራው። ውሃ ቤታችን ውስጥ ነበር። ውሃው ቀጥታ የዝናብ ሲዘንብ ቀጥታ ሙሉ ቤቱን ነው የሚያበሰብሰው ምናምን ነገር ማለት ነው። ብቻ በቃ በጣም ዝቅተኛ ኑሮ ነበር የምንኖረው ምናምን ነገር። እሱን አሰራላችኋለሁ ብሎ ቃል ገባልን ማለት ነው። ግን ያን ሲያሰራ እኔም ደግሞ ቃል ገባውለት። ምንድነው ቃል የገባሽለት? በቃ እሱ የምፈልገው ነገር አለ ካንቺ፣ እኔ የምፈልገው ነገር እምቢ እንደማትይ ምናምን ነገር ብሎኝ ቃል ገባውለት ማለት ነው። እሺ ተባባልን። ቃል ተገባ። ምን እንደሚፈልግ ሳታውቂ ማለት ነው እሺ ያልሽው አንቺ ቃል የገባሽለት? በቃ እኔ በዛ ሰዓት ላይ የምፈልገው ቤታችንን እንዲያሰራ ነበረ እና በዛ ሰዓት ላይ አላወቅኩም ነበር ምን እንደሚፈልግ ማለት ነው። ሰውየው ማለት ከኔ እድሜ ትንሽ ከፍ የሚል እድሜ ላይ ነው ያለው እና እኔ የመሰለኝ ማለት እንደ ወንድምም ሊረዳኝ ምናምን ነው የመሰለኝ እና መጀመሪያ ላይ በቃ ብዙም ይከብዳል ብዬ ስላላሰብኩኝ እሺ አልኩት። ቤታችንን እናሳደሰልን ማለት ነው። ከዛም በኋላ ቤታችን ካሳደሰ በኋላ ግን ሰውየው እንትን አለው፣ ትዳር አለው። ግን ደግሞ እኔን ከትዳር ውጪ ከኔ ጋር መሆን እንደሚፈልግ ማለት ነው። ማለት እንደ ውሽማ ነገር ማለት ነው መሆን እንደሚፈልግ ነገረኝ ማለት ነው። ማለት ቆይ ከአመታት በፊት ነው ይሄ የተፈጠረው ብለሽኛል አይደለ? ስለዚህ በእድሜ ትንሽ ነሽ እኮ የዛ ሰዓት ላይ። እንደዛም ሆኖ ነው ካንቺ ጋር ግንኙነት እንደዛ ነው እያልሽኛለሽ አይደለ? በቃ ከኔ ጋር ግንኙነት ማድረግ እንደሚፈልግ ደግሞ ለአንድ ጊዜ ብቻ ሳይሆን ሁሌ በቃ አለ አይደለ? ሁሌ ሁሌ ማድረግ እንደሚፈልግ ያ ነገር አይሆንም አልኩት ማለት ነው። ከዛ ብዙ ጊዜ በቃ ማስቸገር ጀመረ ምናምን፣ ቤት ይመጣል ምናምን ነገር። የሆነ ጊዜ ከእናቴ ጋር ሁኜ ቤት መጣ ማለት ነው። ከዛ ቤት መጥቶ ያው ሰውየው ትንሽ ሰው ያውቃል ብያለሁ፣ በጣም ከባድ ሰው ነው። መሳሪያም አለው የራሱ ማለት ነው። እና በጣም ማለት ቆይ
የራሱ መሳሪያ ያለው እስቲ ፍቃድ ያለው መሳሪያ ነው ወይስ አይደለም፣ ሰውየው ፈቃድ የለውም። ወንጀል ላይ የሚሳተፍ ሰው ነው እያልሽኝ ያለሽው? ሙሉ ለሙሉ ወንጀል ላይ ነው ማለት ስለ ወንጀሉ ልመጣልህ ነው፣ ግን የተፈጠረውን ነገር ነው የምነግርህ። እሺ እሺ። እና በሰዓቱ እናቴም ቃል ገብታለት ነበረ ገባ። የዛን ሰዓት ላይ ቤታችን ሊያሰራ ሲል እኔን ቃል ስገባለት እናቴም ነበረች። እናቴም አብራ ነበር ቃል የገባችለት። ችግር የለውም ምናምን ብላ ነበር ቃል የገባችለት። እኔን መጦ አግኝቶኝ እኔን በስልክ ነው እንጂ ከዛ ስልክ ደወለልኝ እና በቃ ለመጨረሻ ጊዜ ነው የምጠይቅሽ አለኝ። ማለት ምንድነው ለመጨረሻ ጊዜ የምጠይቀኝ? በቃ ብሩን ከሆነ ሰርቼ እከፍልሃለሁ አልኩት። እሺ ብሩን ከሆነ ሰርቼ እከፍልሃለሁ። ቆይ ግን እዚህ ጋር አንድ ጥያቄ ልጠይቅሽ። እኔ ማለት እሱ እንደዚህ ብሎ እያስጨነቀሽ በነበረ ሰዓት ላይ ቤተሰብ ትዳር አለው ብለሽኛል አይደለ? ይሄ ትዳሩን የዛኔም ታቂ ነበረ? አውቃለሁ ማለት እንደነገርኩህ። እና እንዴት ለመናገር አልፈለጋችሁም? ማለት እንደዚህ መጠየቁን ከአንቺ ጋር ሌላ ነገር ማድረጉን እንግዲህ እንዴት አንቺም እኮ እሱ እንደዚህ ብሎ ሲያስፈራራሽ እኔም እኮ ቤተሰብህ ጋር ሚስትና ልጅህ ጋር መሄድ እችላለሁ ብለሽ መጀመሪያ ላይ አልነበረም ያን ነገር የነገረኛ። ቤታችንን ሲያሰራር ምንድነው እኮ ስለው እኮ ምን ላድርግልህ ምንድነው የምፈልገው ስንለው እሱን አሁን አይደለም በቃ ቤቱን ከሰራውላችሁ በኋላ ቤቱን እንትን ካላችሁ በኋላ እናንተም የተስተካከለ ቤት ላይ ከገባችሁ በኋላ ያኔ ነገርሻለሁ ነው ያለኝ። ገባ አይደለ? ከዛም በኋላ እንደዚህ አይነት ጥያቄ ሲያቀርብልኝ የእውነት ለመናገር መጀመሪያ ላይ የምሩም አልመሰለኝም። ማለት ያ ወንድ ልጅ ነው መጀመሪያ ላይ እንትን በቃ ከዛም በኋላ እንትን ዝም የሚል ነገር ነበር ይመስለኝ ማለት ነው። ሲቀጥል ደግሞ ሚስቱን ሳታቅ ነው ቤታችንን ያሰራልን። ስለዚህ ድብቅ ነው ማለት ነው። ቤተሰቦቹም አያውቁም። በድብቅ ነበረ ማለት ከሚስቱም ከልጁም ተደብቆ ነው ያን ነገር ያደረገልልኛ ማለት ነው። እና ምን ብዬ ልናገር? ምን ቤተሰቡ ጋር ሂጂ እንደዚህ ብሎኛል ብዬ መናገር አልቻልኩም ነበረ። እሺ ቀጥይ። ከዛ ከኔ ጋር በስልክ እንደዛ አወራን። ከዛ ችግር የለውም በቃ እኔ ካንቺ ጋር አይደለም ከእናትሽ ጋር ነው መጨረሰው ምናምን አለኝ ማለት ነው። ከዛ እንደዛ ብሎኝ ቀጥታ በጣም ደንግጬ ምናምን ነበረ። ከዛ ቤት ስሄድ ያው እናቴ ማለት እናትሽን ደፍር ሞታ በጣም ይቅርታ ማለት ምን ማለት እንዳለብኝ ራሱ አላውቅም። ቆይ አካባቢያችሁ ላይ ማንም ሰው የለም ነበረ ማለት ነው? እንዴት ነው አልገባኝም። እስቲ እንዴት ቀጥታ ዝም ብሎ ሄዶ እንዴትስ ነው? ቆይ ማለት ግራ ገባኝ። እስቲ ንገሪኝ። ሰውየው እንደምታስበው አይነት ሰው አይደለም። ማለት በጣም አደገኛ ሰው ነው እና ድምጽ የሌለው መሳሪያ ነው የሚጠቀመው ራሱ ማለት ነው። እሺ። እና ልክ ስገባ በቃ መሳሪያውን ሲያስገብቱ እናቴ እዛ ተዘድር አገኘኋት ማለት ነው። አይዞሽ በቃ አይዞሽ። አሁን እኔ ምን ማለት እንዳለብኝ አላውቅም። ያልፋል እኮ ማለት ብዙ ጊዜ ሆኖታል፣ ግን ባሰብኩት ቁጥር በጣም ነው የሚያመኝ። አይዞሽ በቃ ጠንከር በይና ማለት ማድረግ የምትፈልጊው እንዲደረግ የምትፈልጊው ያለውን ነገር ንገሪኝ። በጣም ይቅርታ ግን ማለት እናትን ማጣት እንዴት እንደሆነ እኔም አውቀዋለሁኝ ስሜቱን። ማለት ያው እንትን ነው እኮ አስታመ ምናምን ስትቀብር አሪፍ ነው፣ ግን ብቻ ገሏት በቃ ስገባ መሳሪያው ምናምን አስገብቶ እኔን ገፍትሪ ምናምን ወጣ ማለት። ከዛ እኔ በቃ በዛ ሰዓት ላይ የእሱ ማምለጥ ምናምን አይደለም እኔ እንትን ያለኝ እናቴ ጋር ነበርኩኝና አልጮህሽም? ጮኩኝ ምናምን ሰው ጠራው ምናምን ማንም ያየው የለም። የሚገርማል ሲገባ ራሱ ማለት ነው። ከዛ ወዲያው በቃ ሐኪም ቤት ምናምን ልንወስዳት የለችም እኮ ወዲያው ነው ገሏት የወጣሁና ሰዎች ምናምን ሐኪም ቤት ምናምን ሲባሉ ያው አዋቂዎች ነበሩ ሰፈር ውስጥ። ስትታይ ሞታለች።
አይዞሽ በቃ አይዞሽ። እና ወዲያው ወደ ቤቱ ምናምን ሄድ ማለት ማንም አላየውም እሱ ሲገባ ማለት ነው። እና ምስክር የሚባል ነገር አለ። እንደነገርኩ ደግሞ ሰውየው ሀብታም ነው፣ ብዙ ሰው ያውቃል፣ አደገኛ አይነት ሰው ነው ማለት ነው። ከሰስኩኝ ብዙ ጊዜ ከስሼው ከእናቴ 40 እንኳን ሳላወጣ ነው በቃ ወደ ክስ የገባሁት ማለት ነው። ግን ምስክር የለም። ገባ ማንም ያየው አልነበረም ማለት ነው በቦታው ላይ አልነበረም። ምን የሚገርመኝ እኮ እሱ ነው። አንቺ ሌላ ቦታ ነበርሽ ማለት ነው እሱ ሲደውልልሽ? በስልክ ነው አልኩ እኮ በስልክ ነው። በቃ እኔ በቃ ችግር የለውም እምቢ ካልሽኝ ለመጨረሻ ጊዜ ነው ከናሽ ጋር ጨርሳለሁ ብሎኝ ነው ሄደው። እኔም ምንም አያመጣም አልኩኝና ግን ደግሞ እናቴ ብዬ ነው ወደ ቤት ቶሎ ሲሄድ እሱ ሲወጣ ነው ያገኘሁት ማለት ነው። ገባ እና በዛ ሰዓት ላይ ማንም አልነበረም። ቤታችን ደግሞ ግቢ ምናምን አይደለም መንገድ ዳር ነው ማለት ነው። እንደዚህም ብሎ ወደ ውስጥ ገብተህ ምናምን ነው እና ማንም አልነበረም። የዛን ሰዓት መኪናም አልተጠቀመም፣ ዝም ብሎ በእግሩ ነው መጣው እና ብዙ ሰው ጎረቤት ጠየቅኩኝ፣ መስክሩልኝ በቃ አይታችሁት ከሆነ ቢያንስ የእናቴ ደም በቃ ፍርድ ያገኝ ብዬ መስክሩልኝ ምናምን ብዬ ብዙ ሰው አናገርኩኝ ማለት ግን በቃ ማንም ሰው አንደኛ ቢያዩም የሚመሰክር አይነት ሰው የለም። ግን ብቻ እንዳለ ስጠይቃቸው አላየነውም፣ ማንም ሰው አላየንም ነው ያሉኝ ማለት ነው። ከሰስኩኝ በመጨረሻ በቃ ምስክር ከሌለሽ እኛ ጋር ትምጪ ነው የተባልኩት፣ ፖሊስ ጣቢያ ራሱ ማለት ነው። እነሱ ፖሊሶቹን ቆይ ለመመርመር ያረጉት ጥረት የለም ነው ማለት ምንም አይነት አሻራም አላገኘንም፣ ሬሳው ጋር ምንም አይነት አሻራም አላገኘንም፣ ምንም አይነት ነገር አላገኘንም። ስለዚህ ምን ብለን እንይዛለን ነው ያሉት ማለት ነው። እሱም ያው ቀርቦ ተጠየቀ፣ ምንም እዛ አልነበርኩም ምናምን ያለው። ለፖሊሶቹም ያው እንደነገርኩ የሚታወቅ ሰው ስለሆነ ብር ያለው ሀብታም ስለሆነ እኔ ምንም ማድረግ አልቻልኩም። ገባ አይደለ? ምስክር እንኳን ባገኝ እሱ በራሱ መውጣት የሚችል ነው። እስር ቤት ገብቶ እንኳን መውጣት የሚችል ኃይል ያለው ሰው ነው። ገባ አይደለ? ስለዚህ ብዙ ጊዜ ለፋውኝ፣ ከ40 ከወጣውም በኋላ በጣም ለፋውኝ። መጨረሻ ላይ ከአንድም ብዙ ፖሊስ ጣቢያ እየቀያየርኩ ማለት ነው። በቃ ለፋው የማይሆን ነገር ሲሆን ታውኩት ማለት ነው። እና እናቴ በዚህ አይነት ሁኔታ ነው ህይወቷ ያለፈው። በጣም አዝናለሁ፣ በእውነት በጣም አዝናለሁ። የእናትሽን ነፍስ ፈጣሪ በገነት ያኖረው ላለሁኝ በመጀመሪያ። ከዛም በኋላ እሺ ይሄ ሰውዬ እሺ ከዛ በኋላ አግኝቶሽ ወይ አናግሮሽ ያውቃል ማለት? ከዛም በኋላ ስለዚህ ሰውዬ እስቲ የምታውቂው ነገር ምን አለ? ከዛም በኋላ በቃ እኔ ስለሱ የሆነ ነገር ነው የምፈልገው። በቃ ማለት እኔ ማለት እንደውም ሀሳቤ የነበረው እኔም ወደዚህ ወንጀል ውስጥ ሳላስበው ገባሁኝ እንጂ ቆይ እዚህ ጋር ላቋርጠሽና ወደ ወንጀል ግን እንዴት ነው የገባሽው? ማለት ወደ አሁን ከወይዘሮ መሰሉ ጋር ነው ያለሽን ነገር ነው በስነ ስርዓት የማውቀውና የገባሽበትም ምክንያት ሌሎች ስራዎችንም ሰርቻለሁ ብለሽኛል። ወደ መጀመሪያ አካባቢ ላይ የተለያዩ ሰዎችን እናፍናለን፣ እናግታለን፣ ኢቭን እንገላለን ሙላ ብለሽኛል። እና እንዴት ነው ቆይ ወደዚህ ወንጀል ስራ ላይ የገባሽው? ማለት እንግዲህ እናትሽን የሚያክል ነገር እንግዲህ በወንጀለኛ እጃታሽ ፍትህን ለማስፈን ነው እንጂ መሯሯጥ የነበረብሽ ማለት ወደ ወንጀል ውስጥ አንቺም ተዘፍቀሽበት መገኘትሽ ምንም ሴንስ የሚሰጥ ነገር አይደለምና እንዴት ነው ወደ ወንጀል የገባሽው? እንዴት መሰለህ የዛን ሰዓት ላይ በቃ ክሱን ማቋረጥኩት፣ በቃ ቆምኩት ምንም አይነት ምስክር ስለሌለኝ። ከዛም በኋላ እኔ ክሱም ሳቋርጥ እሱ እኔን መክሰስ እንትን አለ ማለት ነው። ማለት እንደነገርኩ ቤታችንን እሱ ነው ይሰራልን ሙሉ ወጪ። የኛ ቤት እንደነገርኩ ምንም ያልነበረው ነበረ። ምንም ያልነበረው ሳይሆን በቃ ጣራውም የሚያፈስ ምንም በቃ መሬቱም እንትኑ ግድግዳውም ሊወርቅ የደረሰ ነበር። እሱ ነው እንደነገርኩ አንስቶ በብሎኬት ምናምን በቃ ግንብ በግንብ አድርጎ ይሰራልን ማለት ነው። እና የእሱ ዕዳ እንደነበረብኝ ነግሬሃለሁ። እና አረሳስቶ ማለት እናቴ ካረፈች ከ3 ወር ከ4 ወር በኋላ መጣ ማለት ነው። እና እዛው አብሮት የሚሰሩ አሉ ማለት እሱ እንትን ነው የሚልከው፣ ሰው ነው የሚልከው እንደነገርኩ ኃይል ያለው ሰው ነው ማለት ነው። እና ይሄን ቤት እንትን ከማቲ ከሆነ ማለት እዳውን ማከፊ ከሆነ ብር ያብሩ ማለት ነው ያሰራበትን ነው ያሰራበትን ብር ክፈይ ምናምን በቃ ይሄን ያህል መጥቷል ሙሉ ያሰራበትን እንትን ክፈይ ምናምን ነገር ማለት በሰዓቱ አበድኩኝ ማለት እናቴን ገሏት። አስበው እስቲ እናቴን ገሉ ብቻዬን አስቀርቱኝ፣ ጭራሽ ደግሞ ያሰራበትን ብር ይፈልጋል ማለት ነው።
ከዛም በኋላ በቃ እንዳያሰበው ምናምን ነገር አልኳቸው ማለት ነው። ግን በቃ እነዚህ ሰዎች በየቀኑ መምጣት ጀመሩ ቤቴ ምናምን ነገር እና ቤት ውስጥ ያለውን እቃ ራሱ ሶፋ፣ አልጋ፣ ቲቪ ምናምን እሱ ነው የገዛው ማለት ነው። ሙሉ ያሟላው እሱ ነው እና በጣም ብዙ ወጪ ነው ያወጣው። ቤቱን እንደ አዲስ ሰርቶ ነው ሙሉ ቤቱን ከነቃው ነው የሰጣችሁ ማለት ነው። ግን ደግሞ እናቴን ገሏታል። ገባ አይደለ? እኔ ፍትህ አላገኘውም እንጂ የእናቴን ደም መመለስ አልቻልኩም እንጂ እናቴን ገሏታል። ይሄ ለሰራበት ዋጋ ከእጥፍ በላይ ነው። ገባ አይደለ? የሰው ህይወት ከምንም በላይ ከእቃም ከምንም ከቤትም በላይ ነው። ገባ አይደለ? ያን ጉዳት ይዤ ተቀምጬ ጭራሽ የሰራውበትን ብር በቃ ምንም እንደማላመጣ ማንም ዘመድ እንደሌለኝ ህጉም ለሱ እንደሚፈርድ አውቆት እንደዛ ላይ ማለት ነው። ከዛም በኋላ እኔም ስራ አልነበረኝም በዛ ሰዓት ላይ ዝም ብዬ ነው በቃ አንዳንዴ እንደዚህ የኮንስትራክሽን ምናምን መጨረሻ ላይ ፊኒሽንግ ጽላት አለ አይደለ? እንደዛ ምናምን ነገር ይጠሩኛል ምናምን እሄዳለሁ። በቀን የሆነ ነገር በቃ በዛች ነው ራሴን የማስተዳድረው ማለት ነው እንጂ ቤት ነኝ በቃ። ከዛ የሆነ ጊዜ ነው መጣው አብሮት እንትን የሚሉት በቃ የ15 ቀን ያህል ጊዜ ሰጠንሻል፣ እስከዚህ ሰዓት ደግሞ አንቺ ልመልሽ ስላልቻልሽ ምናምን ነገር ብሎ የቃይን በር ላይ ነው ተሞርወር ጀመሩ ማለት ነው፣ ሙሉ ነገር ማለት ነው። ከዛ በቃ እሺ እሱን አገናኙኝ አልኳቸው። ገባ? ሁሉንም ነገር እንትን ከማለታችሁ በፊት እሱን አገናኙኝ፣ ምክንያቱም በወጣ ቤቱን ሊሸጠው ነው በቃ። ገባ? እቃውን አውጥቶ እቃውንም ቤቱንም ሊሸጠው ነው ማለት ነው። ስለዚህ እስከዚህ ሰዓት ባይገርም የ15 ቀን ጊዜ ነው የሰጠኝ ለብሩ እንድመልስለት ራሱ 15 ቀን ጊዜ ነው የሰጠኝ ማለት ነው። ከዛ በቃ እሱን አገናኙኝ አልኳቸው። አብሮት የሚሰሩትን ወሰዱኝ እሱ ጋር ማለት ነው። ማለት ምንም አይነት ሀፍረት ራሱ የለበትም። ምንም አይነት እፍረት እናቷን ገደልኳት ብሎ እፍረት ምናምን ምንም የለበትም ማለት ነው። እንደገና ምንም እንዳልሰራ ሰው ነበር ሲሆን የነበረው። ከዛ እኔ እንትን ማለቴን የሆነ መገንፈሌን እናቴ ምናምን ረሳሁትና በቃ በጸባይ ለማዋራት ወሰንኩኝ ማለት ነው። በቃ ጊዜ ይስጠኝ ቢያንስ ቤቴ ጋር ሁኜ ግማሹን ጓዳና እንትኑ ማለት ነው አሰርቶ የሰጠን ሳሎን ጓዳ ምናምን ስለሆነ ወይኔ ጓዳ አቀመጣለሁ ሳሎኑን አከራይቼ በክራዩን ሰድ ብዙ ነው አማራጭ ነበር ያቀረብኩለት ማለት ነው። ወይ ደግሞ የሆነ ስራ ስጠኝና እኔ በነፃ ላገልግል ደሞዜን ውሰደው ብዙ ነገር አልኩት ማለት ነው። ግን እሱ ያን አልፈለገም። ምክንያቱም እሱ የሚሰራው የወንጀል ስራ ነው። ገባ አይደለ? ስለዚህ እሱ አልፈለገም። በቃ ብሬን ነው የምፈልገው፣ ብሬን ስጪኝ፣ ያለበለዚያ ቤቱ ይሸጣል እቃው ይሸጣል አለኝ ማለት ነው። ለመንኩት በጣም በቃ ጉልበቱ ጋር ተደፍቼ ስቅስቅ ብዬ እያለቀስኩኝ ነው ለመንኩት ማለት ነው። ከዛም በኋላ ወይ ደግሞ እኔ የምሰራው ስራ ላይ ተሳታፊ ትሆኛለሽ አለኝ ማለት ነው። ከዛ ግን እንደዛ ሲለኝ የወንጀል ስራ ነው ምናምን ምናምን አላለኝም። በቃ የምሰራው ስራ አታውቂም ነበር የወንጀል ስራ ላይ እንደምትሳተፍ ከዛ ሰዓትና ከዛ ሰዓት በፊት? አላውቅም ነበረ። ግን እናቴን ሲገላት ወንጀለኛ እንደሆነ አውቄያለሁ እንጂ ከዛም በፊት ምን እንደሚሰራ ምናምን አላውቅም። እና በቃ እኔ እሺ ባልሹ ተስማምቻለሁ፣ ቤቱን ትኖሪበታለሽ፣ ግን ስራ እኔ እንትን ምልሽን ነው እሱም ያዘጋጀልሽን ስራ ነው የምትሰሪው ምናምን አለኝ ማለት ነው። ከዛ እኔም አማራጭ ስላልነበረኝ ተስማማሁኝ፣ ወደሱ ስራ ገባሁኝ ማለት ነው። ከዛ ግን የምሰራው ስራ ቀስ በቀስ ወንጀል ነው ማለት። ቀስ በቀስ ስትይ አልገባኝም። አስረጅኝ፣ ይሄን ነገር አስረጅኝ። ምን መሰለ እሱ እንትን አለው መጠጥ ቤት አለው። እሺ ገባ? እና እንደነገርኩ ለካ ማለት እኛ ጋር ብቻ አይደለም ይሄን ውለታ የሚውለው ሰውየው ማለት ነው። አውቀው ነው በቃ ልክ አቅም የሌላቸውን ሰዎች እሱ በቃ ሀሳቡ ሰው መግደል ነው። ገባ አይደለ? እንደዚህ በሰው ደካማ ጎን መጥቶ ሰው ማድረግ የማይችለውን ነገር አድርጎ ሰው ያን ውለታውን ካልከፈለው መግደል ነው የሱ ስራ ማለት ነው። ገባ አባባል አይደለ? ልክ እኔን እና መጥቶ እኛ ቤት መጥቶ በደካማ ጎናችን ገብቶ ቤታችንን አሰርቶ እናቴ እንደገደለው ሌላ ብዙ ሰዎችም እንደዚህ የማድረግ ስራ ነው የሚሰራው እሱ ማለት ነው። እና እኔ ያለኝ መጀመሪያ መጠጥ ቤት አለኝ እዛ መስተንግዶ ነሽ ትሰሪያለሽ ምናምን ብሎ ነበር ያስገባኝ ማለት ነው። ከዛም በኋላ ግን ወንጀል የሚፈጽሙ እዛው ነው ማለት ቤቱ ይዘጋል፣ እኛንን ውስጥ የምንሆነው ሰው ያመጣል ማለት በቃ በቁምጣ ሆኖ ነው መጀመሪያ ሰው ተገርፎ ደግሞ እንደምታስበው መግደል ምናምን አይደለም፣ ቀጥታ አይደለም የሚገሉት ማለት ነው። ገርፈው ምን ብሎ አሰቃይተው በጣም ብዙ በደል ሰው ጋር ሰርተው ነው የሚገሉት ማለት ነው። ሰውን አሰቃይተው በአሰቃቂ ሁኔታ ነው የሚገሉት። እስቲ እዚህ ጋር አንድ ጥያቄ ልጠይቅሽ።
አሁን ለሰዎች የሆነ ውለታ ይውላል፣ የሆነ ቤት ይሰራልና ይሰጣቸዋል። እንደዚህ ነው እያልሽኛለሽ። እና ይሄ ሰውዬ ዋነኛ ስራው አራጣ አበዳሪ ነው። እኔ አራጣ አበዳሪ ምናምን እንጃ ይሄን ነገር አላውቅም። በእርግጥ አራጣ ያበደ ራሱ ነው የሚያደርገው። ማለት አራጣ አበዳሪ ሂደህ ነው ተበድረህ እጥፍ አድርገህ መለስ። እሱ ግን እንደዛ አይደለም የሚያደርገው። ገባ አይደለ? ይሰራል ያን ነገር። የሆነ ቤት ብቻ ላይሆን ይችላል እኮ ብር መስጠትም ለማበደርም ሊሆን ይችላል፣ የሆነ ነገር ማድረግም ሊሆን ይችላል። ገባ አይደለ? በአብዛኛው ነው የምልህ። በሌላም ደግሞ አለ። ለምሳሌ ያናደደውን ሰው ወይ በስራ የሆነ ነገር ያበላሸበትን ወንጀል እየሰራ እየሄደ ወይ ያ ሰው እሱን ለማገለጥ ሲሄድ መሀል ላይ መንገድ ላይ ነው የሚያስቀረው። ገባ አይደለ? ምክንያቱም በህግ ቦታ ላይም ደግሞ ውስጥ ለውስጥ እሱ ሰው ስላለው ያን ነገር ያውቃል ማለት ነው። ስለዚህ ቀጥታ አምጥቶ መጠጥ ቤቱ ጋር መጠጥ ሳይሆን ንግዱ ሰው መጥቶ የሚዝናናበት ቦታ ሳይሆን ሰው የሚገደልበት ቦታ ነው ማለት ነው። ስለዚህ እኔ እዛ ውስጥ ሆኜ ይሄን ነገር ማየት ጀመርኩኝ። ከማየትም አልፎ ሰው ሲመጣ እኔ አብሬ እንድሰራ ማድረግ ጀመረ ማለት ነው። ማለት አንቺም የመግረፉ ስራ ላይ አብረሽ ነው የምትሆኚው? የመግደሉ ስራ ላይ መግረፉ ምናምን ብቻ ሳይሆን መግደል ላይ ሳይሆን ሰው ያመጣል፣ ቦታን ያመቻች፣ በቃ ቦታ አመቻችላቸው ይለኛል። ሰው የሚገረፍ የሚሰቃይበትን ክፍል ማለት ነው። ያን ነገር እኔ ያደርጋለሁ ማለት ፈልጌው አይደለም። ብዙ ጊዜ ለመውጣት ጥሬ ነበረ እንደነገርኩ። የሆነ ጊዜ እንደውም ልጠቆምበት ሁላ ጫፍ ላይ ደርሼ ነው የተመለስኩት ማለት ነው። አግኝቶኝ ለመጨረሻ ጊዜ ነው ምረት ማድረግልሽ፣ ያለበለዚያ እንደነሱ ሰዎች ነው ማደርግሽ ብሎ ነው የመለሰኝ ማለት ነው። ከዛም በኋላ ነው እንደነገርኩ ከዚህ አሁን የምሰራበት የነበረው ጋር በዚህ አይነት ጉዳይ ነው ሊሄድ የቻልኩት ወደዛኛው እንትን ማለት ነው። አንዴ ከገባሽ በኋላ እሱን ባታጋልጪውም በቃ ከዛ ስራ መውጣት አልቻልሽም ነው? በቃ ብዙ ስራ ሰራውለት። ብዙ እንደውም የኔ እዳ ትቶ ብር መስጠት ጀመረ ለኔ ማለት ነው። ህይወቴን የሚቀይርልኝም ብር መስጠት ጀመረ። እና እዛ ውስጥ ደግሞ የሚሰራው ራሱ ይሄ ስሙን ማን ነበር ያልሽኝ? ወርቁ ነው ያልሽኝ? ወርቁ። እሺ። እና እዛ ውስጥ የሚሰሩት ሰው በመግደል ሰው በማሰቃየት የሚሰሩትን ቢያንስ እዛ ቢሰሩ 1 ወር 2 ወር ነው ወደ ውጭ የሚልካቸው፣ የተሻለ ህይወት ነው የሚሰጣቸው ማለት ነው። ስለዚህ ለኔም አሪፍ ብር ሰጠኝ ምናምን ነገር። ከዛም በኋላ ግን በቃ እኔ መስራት ማለት በቃ ከዚህ በላይ እንድሰራ አልፈልግም እኔ ምናምን በቃ ዳሽን ከፍለሻል ምናምን አለኝ። አንቺም እንደ ሰዎቹ 2 ወር ብቻ 2 ወር 1 ወር ምናምን ብቻ ነው ወይስ ከዛም በላይ ሰርተሻል? ቢያንስ 3 ወር 4 ወር እንደዛ ማለት ነው። እሺ። ይሄ ሁሉ የሆነው ከአመታት በፊት ነው አይደል? ይሄ ሁሉ የሆነው ከአመታት በፊት ነው። እሺ። ከዛም በኋላ የኔ ስህተት የጀመረው ማለት ያን ነገር ሲያደርገኝ ነፃ ሲያደርገኝ ወጥቼ ሌላ ስራ መስራት አቃተኝ ማለት ብሩ ሊያረካኝ አልቻለም እኔን ማለት ነው። እሺ ቀጥይ ተናገሪ። ማለት እኔ አሁን ላይ በጣም ነው የምጸጸትበት እኮ ግን በቃ ሌላ እንደዚህ አይነት ወንጀል ላይ በቃ እንትን ማለት ጀመርኩ፣ መግባት ጀመርኩ፣ መስራት ጀመርኩ። ይሄን ስራ አሁን እናንተ የያዛችሁ ነው ማለት ነው። እዛ ቡድን ውስጥ ገባሁኝ፣ ያው ሰው ማገት ምናምን። እሺ ቆይ አሁን አብረሻቸው የምትሰራቸውን ሰዎች እኛ በቁጥጥር ስር አውለናቸዋል፣ እያንዳንዳቸውን ከሞላ ጎደል በሚባል ሁኔታ ማለት ነው። አሁን ላይ ይሄ አቶ ወርቁ የሚባለው ሰውዬ አሁንም በስራ ላይ እንዳለ ማለት እንደዚህ አይነት ስራዎችን ይሰራል። እነዚህ ነገሮች አሁን ላይ ኢንፎርሜሽኑ አለ? ይሰራል። አልፎ አልፎ እንደዋወላለን፣ ይደውልልኛል አልፎ አልፎ ምናምን እና እዚህ ስራ ላይ እንደገባውም ደግሞ አውቋል እሱም ማለት ነው። እና አሁን ላይ በጣም በቃ እሱ ራሱ ይገርመዋል እንደዚህ ስናወራ ምናምን ነገር በቃ አንቺም ያኔ እንደዛ እምቢ ብለሽኝ ምናምን አሁን በቃ ራስሽ ዋና ሆንሽ አይደለ ምናምን ይለኛል ማለት ነው። እና አሁን ላይ እኔ ወንጀለኛ ነኝ ብሎ ወንጀለኛ ናት ብሎ ስለሚያስብ የሚሰራውን ስራ ይነግረኛል። አሁንም እዛ አሁን እንደውም በጣም ከፍ እንዳለ ስል ሰው ድሮ ያው ሰው እንትን ማለት መግደል ነው ምናምን፣ አሁን ደግሞ ከዛም የባሰ ስራዎችን እሰራለሁ ምናምን፣ አንድ ቀን ያው እንጩታለን ምናምን ብሎኛል እና አድራሻው ምናምን ነግሮኛል። እና እኔ የምፈልገው እኛ ስለዚህ የሚኖርበት የታወቀ አድራሻ አለው ማለት ነው። እንደዛ ነው እያልሽኛለሽ ነው ወይስ እሱ የምታገኝበት ስልክን ነው አድራሻ የምትይኝ? አይ አይደለም፣ እንደነገርኩ እሱ ብዙ እንትኖች አሉ፣ ሰው የመግደያ ብዙ አይነት ቦታዎች አሉት። ከዛ ውስጥ ደግሞ አንዱ መጠጥ ቤት ነው ብያለሁ። ያን መጠጥ ቤት እኔ ከዛ ውጭም ደግሞ የሚገኝበት ቦታ አለ።
ገባ እሱ ነገር እኔ እነግራችኋለሁ ማለት አሁንም ቢሆን ሰው እየተገደለ ነው ያለው አሁንም ቢሆን ከማገት ምናምን ከብር ከመቀበል ውጪ ብር ተቀብለውም ገባ ይገላሉ ሰው ማለት ነው ስለዚህ ያን ነገር ሰውየው በጣም አደገኛ ነው በጣም ማለት ነው ከምታስበው በላይ ላታገኙት ይችላልላችሁ እናንተ ግን አብሮት የሚሰሩትን እንኳን ካገኛችሁ በቂ ነው ገባ አይደለ እነሱም ናቸው እሱ በዋናነት ይመራጅ እነሱም ናቸው አብሮት የሚሰሩት ማለት ነው ስለዚህ አግኝታችሁት የሰው ደም መፍሰስ ቢያቆማው በቃ ቢያንስ በሱ በኩል ያለው ነገር ቢያዝ ደስ ይለኛል እኔ አሁን ከዚህ በኋላ ፍርድንም ጠብቀኝ እስር ቤት እንደምገባ አውቃለሁ ግን ደግሞ ይሄን ነገር ሳልናገር እናንተም ያን ሰው ይሳትይዙት ሊገባ ስላልፈለኩኝ ነው ይሄን ጥቆማ ልሰጣችሁም የፈለኩት እሺ ያው ማለት ከዚህ ውጪ ምንም እንደማይመጣ አውቀሽ እውነቱን ለመናገር በመወሰንሽ እኔ በግሌ ደስ ብሎኛል ማለት ያው የራስሽን ቁስል ቀስቀሳሽም ቢሆን እንደዚህ አይነት ነገር እውነቱን ለማውጣት የወሰንሽው ግን የሚደነቅ ነገር ነው ያደረግሽው በእውነት እንደዚህ አይነት ስራዎችን ማጋለጥ መቻል ራሱ አንዱ የመታረም መንገድ ነው ብዬ አስባለሁኝ ስለዚህ ጊዜ ባናቃጥል ደስ ይለኛል ምክንያቱም ይሄ ሰውዬ ብዙ ስራ እኔም ሌሎች ስራዎች አሉብኝ እና ይሄም ሰውዬ ደግሞ ሰው መግደሉን ማገቱን እንዳልሽኝ እየቀጠለው የሚሄድ ስለሆነ በጊዜ ብናስቆመው መልካም ይመስለኛል ስለዚህ እሱ ያለበትን የምታውቂው ነገር በሙሉ ከባልደረቦቼ ጋር ሆነን ከካሜራ ጀርባ እንጠይቅሻለን ያው አንቺም አዝናለሁ ለሰራሽው ስራ ግዴታ መቀጣት አለብሽ ማለት እንደዚህ አይነት ነገር ተደርጎ በነፃ መለቀቅ ልክ አይመጣም ደግሞ ፈጣሪም አይፈቀደውም ይሄንን ነገር ብናደርግ ማለት ነው ስለዚህ አንቺም ወደ ፍርድ ትሄጃለሽ ያው ታርመሽ ትምርት ወስደሽ እንደምትወጪና በተሻለ ህይወት እንግዲህ በሌላ ጊዜ ከፍርድ ሂደትሽ በኋላ እንግዲህ እንደምንገናኝ ተስፋ አደርጋለሁ እንግዲህ ውድ ቤተሰቦች አሁን እንደነገረችን ፍቅርተ እንደነገረችን እንግዲህ ወርቁ የተባለ አንድ ግለሰብ አለ ይህ ግለሰብ እንግዲህ ከሚሰራቸው ስራዎች መካከል ሰዎችን ሽፋንን ተገን በማድረግ ለምሳሌ መጠጥ ቤት እንደምሳሌ መጠጥ ቤትን ነግራኛለች ያው ከካሜራ ጀርባ ሌሎችንም እንግዲህ የሚሰራባቸው መንገዶች የምትነግረኝ ይሆናል ለምሳሌ ብላ እንግዲህ ከመጠጥ ቤት ውስጥ ሽፋን በማድረግ እንግዲህ የወንጀል ስራዎች እንደሚፈጽም ነው የነገረችን ስለዚህ ይህንን ሰው በጊዜ ኃይል እንለው ይገባል ማለት ነው ምክንያቱም ፍትህን ማስፈን ነው የኛ ዋናው ዓላማውና ስለዚህ ሰውዬ ያሉትን መረጃዎች እንግዲህ እሱ ባይገኝም እንኳን ከስሩ ያሉትን ሰዎች እንግዲህ ካገኘን በኋላ ወደሱ የሚጠቆሙ ነገሮች እንግዲህ ለማመቻቸት የምንሞክር ነው የሚሆነው ስለዚህ የዚህን ታሪክ ጉዳይ እንግዲህ እየተከታተልኩኝ የማሳውቃችሁ ይሆናል እስከዛው አብራችሁን ቆዩ ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ ያው ያለውን ነገር ለእናንተ ግልጽ ከማድረግ አንጻር እንግዲህ አሁን ላይ የተለያዩ እርምጃዎችን ለመውሰድ እንግዲህ የኔ ቲም እንግዲህ ሙሉ ዝግጅቱን አጠናቆ ወደ ስራ የተገባበት ሁኔታ ነው ያለው ማለት ነው እንግዲህ ውድ ቤተሰቦች ያው ወደ ስራ ገብተናል ስል ምን ለማለት ፈልጌ ነው ይሄ አቶ ወርቁ የሚባል ሰውዬ እንግዲህ ከዚህ ሰውዬ ጋር የተያያዙትን ነገሮች እንግዲህ ለማጣራት እንግዲህ ፍቅርተም የነገረችን የተለያዩ አይነት መረጃዎች አሉ ያው ከካሜራ ጀርባ የነገረችን የተለያዩ አይነት መረጃዎች አሉ እንግዲህ እነሱ ላይ እንግዲህ ተመርኮዘን ማለት ነው ወደ ቤተሰቦች የተለያዩ አይነት የማጣራት ስራዎችን እንግዲህ የኔ ቲም ሙሉ በሙሉ ማለት ይቻላል ተከፋፍለን ያለውን ነገር እንግዲህ እያጣራን ነው የምንገኘው ማለት ነው ያው እኔም በግሌ ማጣራት ያለብኝ ነገሮች እንግዲህ ማጣራን የሚሆነው ማለት ነው ያው አሁን ላይ ነገሩን ግልጽ ለማድረግ ያክል እንግዲህ ወደ ቤተሰቦች ያው ፍቅርተን ለህግ አካላት እንግዲህ አሳልፈን ሰተናታል ያው በቁጥጥር ስር ውላለች ማለት ነው እንግዲህ የፍርድ ሂደቷን እንግዲህ የምትከታተል ነው የሚሆነው ያው መረጃዎችን እንግዲህ አጠናክረን ወደ ማስረጃ ቀይረን እንግዲህ ለህግ አካላት አሳልፈን ስለሰጠን ያው ከዚህ በኋላ ያን ያክልም ከባድ የሆኑ የምርመራ ሂደቶች የምርመራ ኬዞች በሚባል እንግዲህ የሚጓተት ጊዜ አይኖርም እሷም ቀጥታ ፍርዷን የምታገኝበትን ሁኔታ ነው እንግዲህ ያመቻቸ ነው ማለት ነው ስለዚህ ውድ ቤተሰቦች አሁን ያለውን ነገር ግልጽ ለማድረግ ያክል እንግዲህ
እኔም እንግዲህ ዳኒ የራሴን ቲም እንግዲህ በማዋቀርና እንግዲህ ስልታዊ የሆነ መንገዶችን በመጠቀም ስለዚህ ሰውዬ ወርቁ ስለተባለ ሰውዬና ከሱ ጋር ስለሚሰሩ ስለ ግብረ አበሮቹ እንግዲህ ስለሚሰራባቸው ቦታዎች ያው በዋነኝነት መጠጥ ቤቶች ላይ ያተኮራል እንግዲህ የሚባል መረጃ ነው እንግዲህ የደረሰን። ስለዚህ ውድ ቤተሰቦች ቀጥታ የምናደርገው ነገር ምንድነው የኔን ቲሞች እንግዲህ ቀጥታ ይሄ መጠጥ ቤት አለበት ወደሚባለው ቦታ እንግዲህ ልከን የስለላ ስራዎችን እዛ አካባቢ ላይ ያሉ ሰዎችን እንግዲህ የምናነጋግር ነው የሚሆነው። የስለላ ስራዎችን አጠናክረን እንቀጥላለን ማለት ነው። እንግዲህ ውድ ቤተሰቦች ያው አስፈላጊ ከሆነም እንግዲህ የኔ ቲም ስራ ላይ ስለሚሆኑ እንግዲህ እንደ አጋዥነት እንግዲህ የሚኪን ቲም የምጠቀም ይሆናል ማለት ነው። ምክንያቱም ይህ ሰውዬ ቀላል የሚባል ሰው እንዳልሆነ ነው እንግዲህ ፍቅርተ አስረግጣ የነገረች። ምክንያቱም የተለያዩ አይነት እስካሁን በእንደዚህ አይነት መንገድ እንግዲህ ስራዎች ሲሰሩ አይተናናቅም ማለት ነው። ጥሩ መስሎ እንግዲህ መልካም መስለው እንግዲህ ውስጡን የሚሄዱ የተለያዩ አይነት መሰሪ እንዲሁም ደግሞ ወንጀለኞች እንዳሉ ነው እንግዲህ አሁን ላይ የተረዳ ነው ማለት ነው። ያው ነገሩን ከመደምደማችን በፊት እንግዲህ እውነት መሆኑንና ለመሆኑን እንግዲህ የተለያዩ አይነት የማጣራት ስራዎችን የምንሰራን የሚሆነው ውድ ቤተሰቦች ያው ሚኪም የተለያዩ አይነት ኬዞችን ይዞ እንግዲህ ከናንተ ጋር የሚቀርብ ነው ወደ እናንተ የሚቀርብ ነው የሚሆነው። እንግዲህ ውድ ቤተሰቦች ያው ያሉትን ነገሮች ግልጽ ለማድረግ ያክል ነው አሁን ላይ የመጣሁት ስራ በተቀናጀ ሁኔታ መስራት መጀመራችንን ለናንተ ለማሳወቅም ጭምር ነው የመጣሁት ማለት ነው። እዚህ ጉዳይ ውስጥ ውድ ቤተሰቦች አንዴ ገብተንበታል። ስለዚህ እልባት ሳያገኝ አንወጣም ማለት ነው። እንደስከዛሬው እንግዲህ የሚኪ እናትንም ወይዘሮ መሰሉንም ማዳናችን በቅርብ ጊዜ የሚታወስ ነው። ከሳቸው ጋር የተገናኙ ወንጀለኞችንም እንግዲህ ሁሉንም እንግዲህ ሰብስበን ማስገባት ወደ እስር ቤት ለፍርድ ማቅረብ መቻላችን እንግዲህ የሚታወስ ነው። ይህንንም እንግዲህ ወደ ቤተሰቦች ፍትህ ለሌለው ሰው ፍትህን እያሰፈንን ለተበዳዮች እንግዲህ በደላቸውን እንግዲህ እያስካስንላቸው ነው የምንገኘው። ይህንን ስራ እንቀጥላለን። ስለዚህ ውድ ቤተሰቦች ያለውን ነገር እየተከታተልኩኝ የማሳወቃችሁ ይሆናል። አብራችሁኝ ቆዩ። ውድ ቤተሰቦች እንግዲህ ዳኒ ነኝ። ውድ ቤተሰቦች ከሰዓታት በኋላ እንግዲህ በድጋሚ ተመልሻለሁኝ። ውድ ቤተሰቦች አሁን ላይ እዚህ ቦታ ላይ የተገኘሁት እንግዲህ አንድ ቁልፍ የሆነ መረጃ እንግዲህ ስላገኘን ነው። ውድ ቤተሰቦች በመጀመሪያ ሁሉንም ነገር ከመናገሬ በፊት እንግዲህ የኔን ቲም እንግዲህ በታላቅ ሁኔታ እንግዲህ ክብርና ምስጋና ይገባቸዋል ብዬ ለማመስገን እፈልጋለሁ። ምክንያቱም ወደ ቤተሰቦች ያለፉትን ሰዓታት እንግዲህ የሚታወስ ነው። ቀደም ሲል ባደረኩት እንግዲህ መግለጫ እዚህ ወርቁ ከተባለ ሰውዬ ጋር እንግዲህ የምናደርጋቸውን የስለላ ሂደቶች እንግዲህ መጀመራችንን ለእናንተ አሳውቂያችሁ ነበር። እንግዲህ ውድ ቤተሰቦች በዚች በአጭር ሰዓታት ውስጥ እንግዲህ የኛ የቲም አባሎች እንግዲህ የሚገርማችሁ ነገር የሚኪን ቲም ራሱ መጠቀም ራሱ ሳይኖርብኝ ቀርቷል ማለት ነው። የኔ የቲም አባሎቶች እንግዲህ የተለያዩ አይነት ገድል እንደፈጸሙ ነው እንግዲህ የሚቆጠረው። ምክንያቱም ያደረጉት ነገር ቀላል የሚባል አይደለም። ለዚህም ክብርና ምስጋና ይገባቸዋል ማለት እፈልጋለሁ። ሙሉ ቲሙ አብረን በመሆን እንግዲህ የተለያዩ አይነት ስራዎችን እየሰራን ነበር የቆየ ነው። እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ የዚህ ወርቁ የተባለው ሰውዬ እንግዲህ የሚኖርበት አካባቢ እንዲሁም ደግሞ የሚሰራበት በዋነኝነት ደግሞ እንግዲህ መጠጥ ቤቶችን እንግዲህ ሽፋን በማድረግ ነበር ሲሰራ የነበረው ተብለናል። ያንን መረጃ እንግዲህ ይዘን ተከትለን ሄደን ባጣራ ነው መሰረት እንግዲህ ውድ ቤተሰቦች ያን ያክልም ጠቃሚ ነገር ልናገኝ አልቻልንም። ነገር ግን ውድ ቤተሰቦች አካባቢው ላይ የኛ አባላቶቻችን የተለያዩ አይነት ስለሎችን ሲያደርጉ ነበር የቆዩት እና ከነዚህም ሰዎች እንግዲህ ከአካባቢው ነዋሪዎች እንግዲህ ያገኙት መረጃ የሚያሳየን አንድ ቁልፍ የሆነ ሰው እንዳለ ነው። ይህ ሰው ከአቶ ወርቁ ከሚባለው ሰውዬ ጋር እንግዲህ ብዙ ጊዜ እንደሚገናኝና ለዚህም ሰውዬ እንግዲህ ቁልፍ የሆነ ሰው እንደሆነ የተለያዩ አይነት ስራዎችን የሚሰራለት ሰውም እንደሆነ ነው እንግዲህ ምናልባትም ከግብረ አበሮቹ አንዱ ሊሆን ይችላል። ስለዚህ ውድ ቤተሰቦች ይህንን ሰው እንግዲህ ተጠቁመን እንግዲህ አፈላልገን የተለያዩ አይነት ስራዎችን እንግዲህ በመስራት እንግዲህ ይህንን ሰው ፈልገን በስተመጨረሻም እንግዲህ በቁጥጥር ስር አውለነዋል ማለት ነው። እንግዲህ ውድ ቤተሰቦች ለዚህም ነው የኔ እንግዲህ የክሩ አባላቶቼ የኔ ቲም ማለት እወዳለሁኝ ቀላል የሚባል ተጋድሎ አይደለም የፈጸሙት። ለዚህም ሁላችሁም ክብርና ምስጋና ይግባችሁ እላለሁኝ። ስለዚህ ውድ ቤተሰቦች አሁን ይህንን ሰው እንግዲህ ኢዩኤል የሚባል ግለሰብ እንደሆነ አውቀናል።
ከሱ ባገኘነው እንግዲህ የተለያዩ አይነት መረጃዎች መሰረት ከሱም እንግዲህ መታወቂያውንም አይተናል። ስለዚህ ይህን ሰው አሁን ላይ በቁጥጥር ስር ስለዋል ነው መኪና ውስጥ ነው ያለው። ስለዚህ አሁን ወደዚህ ቦታ ይዤው እመጣለሁ ማለት ነው። እስከዛው አብራችሁን ቆዩ። ና ግባ 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 ግባ። ለቀቀኝ። ወዴት ነው የምትወስደኝ? ምን ማለት ነው ልቀቀኝ ማለት? ሰውዬ ቀልድ አይደለም። ማላውቀው ቤት ውስጥ እንዴት ነው የምሄደው? አትሄድም። እሱን ወደ ሰውን በግድ ትሄዳለህ እኮ። ምን ላደርግ ነው የመጣሁት እዚህ? ንገረኝ መጀመሪያ። ማነህ? ምንድን ነው? ምን ላደርግ ነው የመጣሁት? ጠይቀን ትመልሳለህ። ምንድን ነው የምጠይቀኝ? እኮ እዚህ ጠይቀኝ ትመልሳለህ። ማላውቀው ቦታ ውስጥ አልገባም። ለቀኝ። አልገባም። አልገባም። ትገባለህ። አልገባም። የት ታውቀኛለህ? ሰውዬ አትታገለኝ እያልኩ ነው። ኑ እናንተ ኑ እና ግባ። ለቀቀኝ። ወዴት ነው የምትወስደኝ? ትገባታለህ። ማነህ? ቆይሽ ምንድን ነው ስለማንነት ታትነግረኝ? እንዴት ነው የምመጣው? ምን የኔ ማንነት ማወቅ ትፈልጋለህ? አዎ ንገረኝ። የኔ ማንነት ማወቅ ትፈልጋለህ? ውስጥ ላይ አስገብቼ እነግርሃለሁ። ትሰማኛለህ አይደል? ለምንድን ነው እየገባው ነው? የማላውቀው ቦታ ውስጥ ታውቀኛለህ? እሺ አንተ ዩኤል አይደለም? ዩኤል አይደለም ነኝ። ዩኤል ነኝ። ንገረኝ። ከወርቁ ጋር የተለያዩ አይነት የወንጀል ስራዎችን ትሰራላችሁ? አሰሩ? አዎ ወርቁ ምን ያስደንቃል? ና ግባ። እንዴት ስለታውቁ ቻልካ? ና ግባ እያልኩ ነው። ና ግባ። ያዙት። ኖር ውረድ። ኑ እንጂ ዝም አትበሉ። ውሰዱ። ና ውረድ ብያለሁ እያልኩ ነው። ና ውረድ እያልኩ ነው። ውረድ። ይኸውልህ ከዚህ ቦታ ማምለጫ የለም። እወቅ። ከዚህ ቦታ የምታመልጥበት መንገድ የለም። ና ውረድ እያልኩ ነው። ሰማኛለህ አይደል? ና ውረድ። ስለ ወርቁ የምታውቀው ነገር በሙሉ ትናገራታለህ። የምታውቀው ነገር ከሌለ ታዲያ ና ውረድ። ምንም ወንጀል ካልሰራ ና ውረድ እያልኩ ነው። እዚሁ ታድራታለህ። ትሰማኛለህ አይደል? እዚሁ ታድራታለህ። ና ውረድ እያልኩ ነው። ስለ ወርቁ የምታውቀው ነገር ትነግረኛለህ። ሁሉንም የምታውቀው ነገር ከሌለ ችግር የለውም። አውራኝና ትሄዳለህ። ትወርዳለህ። አትወርድም? ትወርዳለህ። አትወርድም? ና ውረድ እያልኩ ነው። ና ውረድ እያልኩ ነው። ከመፈነክት ና ውረድ እኮ ውረድ። ይኸውልህ ይሄን ድንጋይ ወርወሬ ይፈነክታሉ። ና ውረድ እያልኩ ነው። የምጠይቅህን ነገር ትመልስልኛለህ። ና ውረድ እኮ ውረድ እያልኩ ነው። እኔ ወረውራለሁ። ና ውረድ። የት ነው እሱ ሆነ ማውራ? ና ውረድ እያልኩ ነው። ውረድና ውረድ። እፈነክታለሁ እያልኩ ነው። ውረድ። ደም በደም ነው ማድረግ። ና ውረድ። እሺ መጀመሪያ አንድ ጥያቄ ልጠይቅ። እሺ ስለኔና ስለ ወርቁ ማን ይነገራል? እሱ ምንም አያደርግልህም። ምንም አያገባም። ያንተ ጉዳይ አይደለም። ትሰማኛለህ? ና ውረድ። ከዚህ ቦታ ማምለጫ የለም እያልኩ ነው። ውረድ። ከወርቁ ጋር የገባችሁበት ሰጣ ገባ ግን ትልቅ እንደሆነ ወቁ። አሃ ስለዚህ ወርቁ ትልቅ ሰው እንደሆነ እያመንክ ነው ማለት ነው። ትልቅ ሰው ነው። አንድ መንግስት ራሱ እሱ ሊችለው እንደማይችል እኔ ያረጋግጥልሃል። ውረድ እያልኩ ነው። አንተ ሰውዬ ውረድ እያልኩ ነው። እኔ እንደወረውሩ አታርገኝ። ውረድ ነው ውረድ። ሰውዬ ውረድ እያልኩ ነው። እኔ ይሄን ድንጋይ ወርውሬ ፈነክታለሁ። ነው ውረድ። ለምንድን ነው የማትረዳኝ? እኔ ምንም የማውቀው ነገር የለም። ምንም የምታውቀው ነገር ከሌለ ታዲያ ምን ያስፈራልሽ? ምን ያስፈራል? ታዲያ እስከዛሬ በጣም ብዙ ነገር አድርገናል። የማናውቃቸው ሰዎች ናችሁ። እሺ ምንድነው ብዙ ነገር ያደርጋችሁ? ምንድነው ብዙ ነገር ያደርጋችሁ? በቃ ወርቁ ማለት የሥራ ባልደረቤ ነው። ስራዎችን ነው የምንሰራው አብረን። አሃ ባልደረባ ነው። የተለያዩ ሰዎችን ትገላላችሁ አይደለ? የወንጀል ስራዎችን ነው የምትሰሩት። መግደል የማታውቀው ነገር የለም ማለት ነው። ማለት የማታውቀው ነገር የለም። አሃ ልክ ነኝ ማለት ነው። እንደዛ ነው እያልከኝ አይደለም? እንደዛ ማለት እኮ አይደለም። ግን እኔ ምንም የማውቀው ነገር ውረድ እያልኩ ነው። አንተ ሰውዬው ነው ውረድ እያልኩ ነው። ውረድ እያልኩ ነው እኮ ነው። ውረድ። አዛዥ ነኝ። ስራውን ስራ ብቻ ነው የሚለኝ። እኔ በቃ ምንም አድርገው የማውቀው ነገር የለም። ችግር የለውም። ለሱ ነው ውረድ። አንተ ምንም አትሆንም። ውረድ ትነግረኛለህ። አለበለዚያ ግን እኔ ራሴ አወርዳለሁ በዚህ በድንጋይ። እያስፈራራኸኝ እንደዚህ አንተስ እንደማትገለኝ እኔ አልገለም። እኔ ሰው መግደል አባዜ የለብኝም። እኔ እንደናንተ ጨካኝ አረመኔ አይደለም። ይኸውልህ መጀመሪያ በሰላም ላናገር ሞክሬያለሁ። አንተ ግን ጭራሽ አልፈለክም። ይሄንን ከሆነ የፈለከው እኔ ችግር የለውም። ሙሉ ቀን አንተን ስቀጠቀጠ ልውል ይችላል። ና ውረድ እያልኩ ውረድ። እሺ እኔ ጥለዋለሁ። ውረድ እኮ ውረድ። እሺ ውረድ። እኔ እጥልልሃለሁ። ይኸው ጥይልሃለሁ። ና ውረድ። አንተ ነኝ ልታመልጠኝ ሞከርከው አይደለም እኮ። ግን እኔ እኮ ምንም የማውቀው ነገር የለም። እኔ እኮ ልነግርህ ስለፈለኩ እኮ ነው። ማንነትን እንድትነግረኝ እኮ ነው የጠየቅኩህ። ማነህ? ና ግባ። ወዲያ ሲሆን በግድት ትናገራታለህ። ታዲያ ደግሞ ምን ጦስ ውስጥ ውድ ቤተሰቦች በድጋሚ ተመልሰናል። እንግዲህ ከዚህ ዩኤል ከተባለ ሰውዬ ጋር እንግዲህ ሐቃቁን እውነቱን እንቅጩን የምንነጋገርበት ቦታ ላይ ነው ያለነው ማለት ነው። ትሰማኛለህ አይደለ ዩኤል? ከዚህ በኋላ ካንተ ጋር እኔ ሌላ አይነት ሰጣ ገባ አልፈልግም። ትሰማኛለህ አይደለ? ይኸውልህ
አይተህ የማታውቀውን ስቃይ ነው ማሳየህ። እውነቱን ማትናገር ከሆነ አሁንም እኔ ላይ ብልጥ ለመሆን ብትሞክር ወዩልህ። በራስህ እጅ የራስህን ህይወት አደጋ ላይ እንደጣልክ እንድቆጥረው ፈልጋለሁ። አሁን መናገር ቀጥል። ምንድነው የምናገረው? ስቃይ ምናምን ማለት ከሆነ እኮ ለኔ አዲስ አይደለም። ላንተ በነገር የሚጠብቀኝ ሞት ነው፣ ባልነግርህ ግን የሚጠብቀኝ ስቃይ ነው። ከሁለቱ ደግሞ ምረጥ ብትለይ ልመርጥ የምችለው መስተቃየቱን ነው። ምንም ቢሆን ቢያንስ የተወሰነ ጊዜ መኖር እድሜ እንደሚኖረኝ ስለማቅ ማለት ነው። ስለዚህ አትናገርም ማለት ነው። ምንድነው የምነግርህ? አብዛኛውን ትናገራለህ አትናገርም? አሁንም እንደዛ ነው እያልከኝ ያለው? ትናገራለህ አትናገርም? ሰማኛለህ? ትናገራታለህ? እየሰማኝ ነው አይደለ? ምንድነው የምነግርህ? ምንድነው ማወቅ የምትፈልገው? እነሱ ጋር ሄደህ እኮ የምትሞተው እኮ ገና ከኔ ስትወጣ ነው። እየሰማኝ ነው? ከኔ ስትወጣ ነው እነሱ ጋር ሄደህ የምትሞተው። አሁንም ተናገር እያልኩ ነው። እስከዚህ ሰዓት ራሱ ድረስ አቶ ወርቁ አለመምጣቱን አመስግን። አንተና ባልደረቦች ቀጣይ ሟቾች እንደሆናችሁ ነው ያስረግጬ እነግርሃለሁ። እሺ ሌላ ማለት እንዲህ በቀላሉ የምታውቀው ሰው አይደለም። ምናልባት እስከዛሬ ብዙ ወንጀለኛን እስር ቤት አስገብተህ ሊሆን ይችላል። አቶ ወርቁ ማለት ደግሞ እንደዚህ አይነት ቀላል ሰው አይደለም። የትኛውም ፖሊስ ቦታ ላይ ብትገባ ብዙ ኃይሎች ያለው ሰው ነው። ስለዚህ እባክህ እኔም አንተም የምትፈልገውን ነገር እኔ ላንተ ገንዘብም ቢሆን የምትፈልገውን ቤትም ከሆነ አፍና አትክፈት። እየሰማኝ ነው? ና ወደዚህ አፍና አትክፈት እያልኩ ነው። ሰማኛለህ አይደለ? ሁለተኛ እንደዚህ አይነት ነገር ስትናገር እንዳልሰማ እሺ? እየሰማኝ ነው? ሁለተኛ እንደዚህ አይነት ንግግር ለኔ ስትለኝ እንዳልሰማ እያልኩ ምን አድርገህ ነው የምትለኝ? እሺ ምን እንድነግርህ ነው የምትፈልገው? ወርቁ እንደዚህ ያደርጋል፣ ወርቁ እንደዚህ ነው እንድትለኝ አልፈልግም። እውነቱን እኮ የሚሰራውን ስራ ብቻ ንገረኝ። የሚሰራውን ስራ ብቻ ንገረኝ። ተናገር እያልኩ ነው። የሚሰራውን ስራ ብቻ ተናገር። ተናገር። አንተ ነው የምጠብቀው። ቁጭ ብዬ ጊዜ የለኝም። በቃ አቶ ወርቁ በአጠቃላይ የሚሰራው ወንጀል ነው። የወንጀሉ አስፈጻሚዎች ደግሞ እኛ ነን። እሺ ብዙ ናችሁ? ቁጥር ብዛት አላችሁ? እንደዛ ነው እያልከኝ ያለ? በቃ በመላ ኢትዮጵያ ውስጥ ብዙ ሰዎች አሉት፣ ግን በዋነኝነት ቀኝ እጁ እኔ ነኝ። እኔ ብዙ ስራዎችን ማስፈጽምለት ብዙ ቦታ የሚልከኝ እኔ ነው። እሺ በቃ ከዚህ የተለየ ምን እንድነግርህ ነው የምትፈልገው? ስለዚህ የእናንተ ደግሞ ከተማ ውስጥ ብቻ አይደለም በመላው ሀገሪቱ ነው ማለት ነው የእናንተ ስራ። እንደዛ ነው እያልከኝ ያለ? ቀላል ታዲያ ባለ አንድ ሰው ምናምን ከ1 ሚሊዮን ብር ከምናምን በላይ ብር ዝም ብሎ ፈንድ ይደረጋል እንዴ? በአንድ ከተማ ውስጥ የሚሰራ ነገር እኮ አይደለም። ብዙ ብሮችን ነው የምናንቀሳቀሰው፣ ብዙ ብሮችን ነው የምናገኝበት። ስለዚህ እኔም አንተን የሚጠቅምህና ህይወትን የሚለውጥህ ነገር ነው እየነገርኩ ያለሁት። አንተ ሰውዬ ትሰማኛለህ? ሁለተኛ እንደዚህ እንዳትለኝ እያልኩ ነው። የሰማኝ ነው? ሁለተኛ እንደዚህ እንዳትናገረኝ ነው። ድገመውና ይታየዋል አይደለ? አፈር ደቼ ነው የሚያበሉ። ትሰማኛለህ? ወደ መጋዘን ወስጄ ስቃይህን ነው ማሳየ። የዛኔ ሳትወድ በግድ ትነገራታለህ። ስቃይ ማስተቃየት ከሆነ አንተስ ካትወርቁ በምን ትሻላለህ? ችግር የለውም። በትክክል በትዕግስት ማጠይቅ ከሆነ በትዕግስት እንድጠይቅ ነው የፈለግከው? አንተ እኮ ትዕግስት ራሱ የሚወድልህ ሰው አይደለ። ትሰማኛለህ? ተናገር እያልኩ ነው። አሁንም ቁጭ አድርጌ በስነ ስርዓት እያወራሁ ያለሁት ላንተ ለሰው ልጅ ክብር ስላለኝ ነው። ላንተ አይደለ ለሰው ልጅ የሰው ልጅ ስለሆንክ ብቻ ክብር ስላለኝ ነው። አሁን ተናገር። እሺ ምን ልንገር? ስለ ወርቁ የምታውቀውን ነገር በሙሉ ይሄ ሰውዬ ከማጋ እንደሚኖር ምን አይነት ስራዎችን እንደሚሰራ ማን ከሱ ጋር እንደሚሰራ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እያንዳንዱ ከሱ ጋር የሚገናኙ ሰዎችን በሙሉ ሰማኛለህ። በሱ በደል የደረሰባቸውን በሙሉ ከዚህ በፊት የሰራቿቸውን ወንጀሎች እያንዳንዱን ነገር ነው ማወቅ የምፈልገው። የሰማኝ ነው? ተናገረው ነው። አቶ ወርቁ አባቴ ነው። ምን? ወርቁ አባቴ ነው? አዎ ወርቁ አባቴ ነው። ኢዩኤል ወርቁ ነው የሚባለው። ኢዩኤል ወርቁ? አዎ ኢዩኤል ወርቁ። እና እዚህ እሺ ቀጥል። እሺ እንስማ። እኔን የወለደኝ አሁን ካለችው ከህጋዊ ሚስቱ ሳይሆን ለስራ ክፍለ ሀገር በመጣ ጊዜ ውስጥ ነው። ከእናቴ ጋር ተገናኝተው እኔ ተፈጠርኩት እና ለብዙ ጊዜያቶች እኔን አሳድጎኛል። ስለዚህ ደግሞ አንድ አባት ልጁ ታግቶበት ዝም ብሎ ይቀመጣል ብላ አታስብም መቼስ። ስለዚህ አሁንም ላሉ አሽከሮች በመላው ሀገሩ እያፈላለገኝ እንደሆነ አውቃለሁ። በዋነኝነት የምንሰራው ግሮሰሪ ቤት አለ። ይሄ ግሮሰሪ ደግሞ አንድ ብቻ ነው። እዛ ግሮሰሪ ውስጥ
መጠጦችን እንሸጣለን። አንዳንዴም አደንዛዥ እጾችን እንሸጣለን። በቃ ከዚህ የዘለለ ነገር ምንም ነገር የለም። ግን ሰዎች አደንዛዥ እጹን ከወሰዱ በኋላ ብር ከፈሉ ሲባል አልከፍሉ ሲሉ የሚገባቸውን ቅጣት እንሰጣቸዋለን። ልክ አንተ አሁን እንደምታደርገው ማለት ነው። ከዛ የተለየ ነገር መግደል፣ ማሰቃየት ምናምን የሚባል ነገር በእኛ ውስጥ የለም። ከዚህ የተለየ ነገር የነገሩ ሰዎች ምናልባት እዳ ኑሮባቸው ዳውላ ለመክፈል አቶ ወርቁን ለማሳሰር ወይ ለማስገደል ካልሆነ በስተቀር ምንም አይነት ምን ሰራው የከፋ ነገር የለም። እውነታው ይሄ ነው። ወርቁ አባት ከሆነ ታዲያ ለምን አቶ ወርቁ እያልክ መጣራው? እንደ ሩቅና እንደ ውጪ ሰው ስርዓት እንዲዝ አድርጎ ነው አባት ያሳደገኝ። እሱንም ቢሆን ሌሎች ሰዎችንም ቢሆን በማክበር እንድጠራ ነው ብዙ ጊዜ የሚነግረኝ። እናቴንም ቢሆን ወይዘሮ እታለም እያልኩ ነው መጣራት። እሺ ወይዘሮ እታለም አሁን የት ነው ያለችው? በህይወት የለችም። እናቴ ሞታለች። በምን ምክንያት ነው እናቴ ሞተችው? ሰው በሚሞትበት መንገድ ነው። ከዚህ የተለየ ነገር በምን ምክንያት ልትሞት ትችላለች? ሰው እየጠየቅኩን ብቻ በስነ ስርዓት መልስልኝ። በቃ ሞተች። እሺ ቀጥል። ስለምሰሩ ስራ ንገረኝ። በቃ ምን ሰራውን ስራ ነገርኩ። ግሮሰሪ ቤት አለን። ብዙ ሰዎች ደግሞ የምንሸጠው አደንዛዥ እጾች ለመጠቀም ይመጣሉ። ያንን አደንዛዥ እጽ ደግሞ መክፈል አይችሉም። ለምን? ከሩቅ ቦታ በኮንትሮባንድ ስለሆነ የምናስገቡ። ስለዚህ ያንን ብር መክፈል ስለማይችሉ የሚገባቸውን ቅጣት እንሰጣቸዋለን። ከዛ በኋላ የኛ አብሮ አደጎች ወይም ደግሞ የኛ ግብረ አበሮች እንዲሆኑ እንፈቅድላቸዋለን። ከዛ የተለየ ነገር ምን ሰራው ስራ የለም። ከአንዴም 10-20 ጊዜ የተጠቆሙ ፖሊሶች መጥተው አጣርተዋል። ሰዎች እንደሚሉት መግደል፣ ማሰቃየት የሚባል ነገር እንደሌለ ሙሉ ፖሊሶች ያውቃሉ። ስለዚህ አንተም ብትመጣ ምንም የተለየ የምታመጣው ነገር የለም። ይህንን ደግሞ በተግባር ላረጋግጥልህ እፈልጋለሁ። እሺ ስለዚህ አንተ ቀልደኛ ነገር ነህ ልበል? ወርቁ አባትህ ነው እንደዛ ነው እያልከኝ ያለው አይደለ? እንዴ ማስመረመር ትፈልጋለህ? እንዴ ታስመረመረና ታረጋግጥ። እሺ እንደዛ ከሆነ ዲኤንኤውን ቶ እንዲህ እንደቀለድክ የምትቀር እንዳይመስልህ። ወርቁ አባቴ ነው ያልከኝ? ወርቁ አባቴ ነው። አንተ በጣም ትቀልዳለህ ልበል? ውድ ቤተሰቦች እንግዲህ ቅድም በመግቢያ ላይ እንግዲህ እንደተናገርኩት መታወቂያውን አይተን እንግዲህ ይሄ ሰው ኢዩኤል መሆኑን እንዲሁም ደግሞ የአባቱ ስም ወርቁ አለመሆኑንም ደግሞ የምናውቀው ነገር ነው። ማለት ቀድመን ያረጋግጥነው ነገር ነው። ይኸውልህ አንተ እኔ ላይ እያሾፍክ ነው ያለው። እንደዛ ነው እያልከኝ ያለው አይደለ? አቶ ወርቁ አባቴ ነው። ወርቁ አባትህ ነው? አዎ ወርቁ አባቴ ሌላ ስም ስላለው ነው። እናንተ ወርቁ በሚለው ሰው ስለሚያውቀው። ስለዚህ አንተ አሁን የያዝከው ጨዋታ ነው፣ ከኛ ጋር ቀልድን ያዝከው ማለት ነው። ቀልድ አይደለም፣ እውነቱን ትናገራለህ። ትናገር ነው ጣ እያልኩ ነው። ይኸውልህ ወደ ሰውን በግድ ትናገራታለህ እውነቱን። እሺ